ሰላም እንዴት አላችሁ? የተወደዳችሁ የከፍቲው አድማጭ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ በመስቀል ፍላወር አካባቢ የሚገኝ የንግድ ሱቅ ሽያጭ ይዤላችሁ መጥቻለሁ። ይህ የንግድ ሱቅ ሽያጭ ከዚህ በፊት አፓርትመንቱን በተለያየ አካባቢ የተገነቡትን ይዤላችሁ መጥቼ አብዛኞቻችሁ እንደገዛችሁ ታስታውሳለሁ። ካስተዋወቅኩላችሁ አፓርትመንት ቤቶች መካከል አሁን የምትመለከቱት በሶስተኛው ዙር እዛው መስቀል ፍላወር አካባቢ ላይ ሲሸጥ የነበረ አፓርትመንት ቤት ነበረ። ይሄ አፓርትመንት ቤት ገና ግንባታው በሂደት ላይ ያለ ነበረ ያስተዋወቅኳችሁ። አሁን የግንባታው ደረጃ ኦልሞስት 100% አልቋል። የፊኒሽንግ ስራም እየተጠናቀቀለት ነው እንደምታዩት። ዛሬ ታዲያ ይዤላችሁ የመጣሁት ይሄው ድርጅት የሚገነባው G+20 የሆነ ፎቅ መስቀል ፍላወር ዋናው መንገድ ፊት ለፊት ላይ ቦታ ተረክበው በአሁኑ ሰዓት ግንባታ ጀምሯል። ይሄው ድርጅትን በተመለከተ የሚሸጣቸው ሱቆች ምንድናቸው የሚለውን መረጃ ሰጣቸዋለሁ። መስቀል ፍላወር ይሄ ነው እንደምታዩት። ከላይ ወደ ታች የሚያስኬደው መንገድ ላይ ጫፍ ላይ የሚገኝ ነው። አካባቢው ይሄ ይመስላል። እኔ ቆምኩበት ግቢ ላይ ነው እንግዲህ ግንባታው የሚከናወነው። የግንባታው ሂደት አጠቃላይ ሁኔታ ምን ይመስላል፣ ክፍያዎቹ፣ እንደዚሁም ካሬዎቹና አጠቃላይ ዋጋው እንዴት ይሆናል የሚለውን ዝርዝር መረጃ እሰጣችኋለሁ። እንድትከታተሉኝ ጋብዛችኋለሁ። እንግዲህ የተወደዳችሁ የከፍ ቤተሰቦች ካለፉት 3 ዓመት ወደዚህ አዲስ የሚገነቡ ገና ቁፋሮ ያልጀመሩ ሪል ስቴት ድርጅቶችን ማስተዋወቅ አቁም ያለውኝ እንደምታውቁት። ለምን ካላችሁኝ እውነት ለመናገር ገበያው እየታመነ አይደለም። የእምነት ችግር ስላለበት ድሮ በቃ ትልልቅ የሚባሉ ድርጅቶች እንኳን ሳይቀር ቶሎ ያስተዋውቃሉ፣ ቶሎ ይገነባሉ፣ ከዛም ያስረክቡ ነበር። አሁን ባለው ሁኔታ ግን የአጠቃላይ የሪል ስቴት ልማት ሂደቱ ችግር ስለገጠመው ገና የሚገነቡ ቤቶችንም ሆነ ሱቆችንም ከማስተዋወቅ ለረጅም ጊዜ ተቆጥቤ እንደነበረ ታስታውሳላችሁ። የዛሬው ግን እንዳቀርብ ያደረገኝ አሁንም አቀርብላችሁ 4ኛ ሳይቱ ነው። ይህ 4ኛ ሳይቱ እንግዲህ በጣም ብዙ ሰዎች ሱቅ ይፈልጋሉ። ከ1 እስከ 6ኛው ፍሎር ድረስ ለኮሜርሻል ፐርፐዝ የተዘጋጁ ሱቆች ናቸው የሚሸጡት። ከዛ በላይ ያሉት ግን አፓርትመንቶች ናቸው። አፓርትመንቶቹም ለሽያጭ ቀርበዋል። ለዛሬ ግን ትኩረት አድርጌ የምነግራችሁ ሱቁን ነው። ሱቁን ተገንብቶ የምትረከቡት በ2 ዓመት ተኩል ነው። ይሄ ማለት የአፓርትመንት ግንባታው ወደ ላይ ይቀጥላል። ከታች ያለው ግን ለሱቅ አገልግሎት እንዲውል ለማድረግ አስፈላጊውን ዝግጅት ተደርጎ የምትረከቡ ይሆናል። ሙሉ መረጃ አለው። ለምሳሌ በሪል ስቴት ልማት ዘርፍ ላይ የተሰማራ መሆኑን የሚያሳይ ዶክመንት አለው። በተጨማሪም በዚህ ቦታ ላይ ግንባታ እንዲያከናውን የተፈቀደበት የግንባታ ፍቃድ አለው። በተጨማሪ ደግሞ የታደሰ ንግድ ፍቃድ የ2018 ዓ.ም የታደሰ ንግድ ፍቃድም ድርጅቱ ይዟል። በተጨማሪም ደግሞ ግንባታውን የሚገነባው የራሱ የኮንስትራክሽን እህት ኩባንያ ነው። ስለዚህ በዚህ በግንባታ ዙሪያ ላይ ምንም ችግር የለበትም። ከዚህ በፊት 2ኛና 3ኛ የነበረውን ቤት እንዳስተዋወቅኳችሁ ታስታውሳላችሁ። ለምሳሌ ሳሪስ አደይ አበባ ላይ መንደር ውስጥ ያለ G+7 ቤት አስተዋወቂያችሁ ነበር ካስታወሳችሁ። ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤት ድረስ ያለው ያ ቤት አሁን አጠቃላይ የፓርቲሽን ስራ አልቆ ልስን አልቆ የጂፕሰም ቻክ ስራ ወደ መገባደድ ላይ ደርሷል። እንደዚሁም ደግሞ ከዚህ በፊት እዚሁ በመስቀል ፍላወር ላይ ሲተዋወቅ የነበር ወደ 11 ፎቅ አካባቢም ግንባታው ቤቱ በሙሉ አልቆ ቤቱን የተረከቡ ሰዎች መኖር ጀምረው፣ በተጨማሪ ደግሞ በአሁኑ ሰዓት 1 እና 2 ቤት ደግሞ ለሽያጭ የቀሩ ቤቶች አሉ። ዛሬ ደግሞ ማቀርብላችሁ በድርጅቱ ትልቁ ፕሮጀክት የሚባለው ይሄ ነው። እኔ በምሳ ሰዓት ሄጄ ነው የቀረስኩት።
ከምሳ ሰዓት በኋላ የሹሪንግ ስራዎች ተጀምረዋል። ቁፋሮ የሹሪንግ ማለቴ ነው፣ እሱ በመቆፈር ላይ ይገኛል። ሹሪንጎቹ ዙሪያውን ከተቀበሩ በኋላ ግን መደበኛው ወደ ታች አፈር ሙሌቱን የማንሳት ስራ ይጀመራል። ለዛ የሚያስፈልጉ ግብአቶች ተሟልቶ አግኝቻለሁ። ለምሳሌ አሁን ቁሜ የምቀርጽበት ቦታ ለሹሪንግ የሚያገለግሉ የግንባታ ፌሮ ብረቶች በግቢው ደርሰዋል። እነዚህና ሌሎች ለግንባታው አስፈላጊ የሆኑ ማሽነሪዎችም በግቢው ይገኛል። በማንኛውም ሰዓት በማንኛውም ቀን ሳይቱ ቦታ ሂዶ ማየት ይቻላል። እንግዲህ እንደምታውቁት የከፍ ቤተሰቦች ረጅም ጊዜ ሆኖኛል እንደዚህ በግንባታ ላይ ያለ ቤት ማስተዋወቅ ካቆምኩኝ ብያቸዋለሁ። ታዲያ ዛሬ ለምን አስተዋወቀ ካላችሁኝ ሁለት ምክንያት አለኝ። አንደኛው ሱቅ ስለሆነ፣ ሱቅ ደግሞ ተገንብቶ አይሸጥም። ምክንያቱም ከተገነባ ኦሬዲ ባለቤቶቹ ይይዙታል፣ ወይ ያከራዩና ለራሳቸው ይጠቀሙታል፣ ወይ ደግሞ በከፍተኛ ዋጋ ለሽያጭ ያቀርቧቸዋል። ያ ደግሞ ብዙውን ማህበረሰብ የመግዛት አቅም የሚፈታተን ነው። ስለዚህ ምን ያደርጋሉ? ቀደም ብለው በጣም የተሸናሸኑ ትንንሽ ካሬዎች ከ9 ካሬ ጀምሮ እስከ 20ና 30 ካሬ ድረስ እንደውም 190 ምናምን ካሬ ድረስ ከፍ ከፍ የሚሉ ሱቆችን ደግሞ ቀደም ብሎ በግንባታ ሂደት ውስጥ በግንባታ ፕሮግረስ ያከፋፈል ቅደም ተከተል በመስጠት እንዲከፍሉ በማድረግ በአንድ ጊዜ ክፈሉ የሚባለውን 50ና 60% ክፍያን አውርዶ በ15% እና በ30% ቅድመ ክፍያ ሰዎች እንዲገዙ ያደርጋሉ። እንዲህ አይነት እድልን ተጠቅሞ ሱቅ መግዛት ቢያንስ መጨረሻ ላይ ተገንብቶ ከተጠናቀቀ በኋላ ላይ ካለው የሱቅ ዋጋ አንጻር ሲታይ በጣም በእጥፍ ይቀንሳል። ስለዚህ ከነ ሪስኩም ቢሆን እዚህ ላይ ያሉ ሱቆችን ማለትም በግንባታ ላይ ያሉ ሱቆችን መግዛት ነገ ከነገ ወዲያ ላይ ግንባታ ከተፈጸመ በኋላ አዋጭ ነው የሚሆነው። ለምሳሌ ካስታወሳችሁ የዛሬ 3 ዓመት ካሳንቺስ የባማኮን ሪል ስቴት G+22 ፎቅ ከስር ያለውን ሱቅ አስተዋውቂያችሁ ነበር። ታስታውሳላችሁ? ሳስተዋውቅ ገና ምንም ነገር አልተጀመረም ነበር። ምንም ልክ እንደዚህ አይነት ነበረ። አሁን ግንባታው አልቆ ሱቆቹም አልቀው ፓርቲሽን ተሰርተው የውስጥ መስተዋቶች ተገጥመው ሱቁ አገልግሎት ላይ መዋል ጀምሯል። በዛ ጊዜ ሱቅ የገዙ ሰዎች አሁን ላይ ምን ያህል እንደሚጠቀሙ አስቡት እንግዲህ። ስለዚህ በእንደዚህ አይነት ሁኔታ እንደው የከፋ የማክሮ ኢኮኖሚ ችግር መጥቶ የግንባታ ፕሮሰሶች ሌሎች ሪል ስቴቶች እንደሆኑት ወደ ኋላ ካልዘገየ በስተቀር በተቀመጠለት የግንባታ ፕሮግረስ ጊዜ ገደብ የሚገነባ ከሆነ በ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ሱቅ የማግኘት እድላችሁ ከፍ ይላል ማለት ነው። ስለዚህ ከዚህ አንጻር ይህን ሱቅ ለማስተዋወቅ ወድጃለሁ። ሁለተኛው ነገር ደግሞ እውነት ለመናገር ድርጅቱ እንዳልኳችሁ አሁን 3ኛዬ ነው ይህንን ሳቀርብለት። እውነት ለመናገር እስካሁን አላሳፍረኝም። ከዚህ በኋላ ያለውን ደግሞ ፈጣሪ ነው የሚያውቀው። እውነት ለመናገር ፈጣሪ ነው የሚያውቀው። እንዲያም ሆነው ግን አሁን ባለው ሁኔታ በጣም ቆንጆ የሆነ የስራ አፈጻጸም ያለው ድርጅት ስለሆነ የሱን ሱቅ ባቀርብላችሁ የተሻለ ነው በሚል ይዤ ያለው ማለት ነው። አከፋፈሉን፣ ጠቅላላ ዋጋ፣ እያንዳንዱን ነገር ልንገራችሁ። እንግዲህ የትኛውንም ካሬ ስትገዙ መጀመሪያ ቅድመ ክፍያችሁ የሚሆነው 15% ነው የሚሆነው። ከዛ ግን የካሬ መጠናቸው ከ26.2 ካሬ በላይ የሚገዛ ሰው ካለ ግን 100% እና እስከ 30% ድረስ በአንድ ጊዜ ለሚከፍሉ ሰዎች ከ1 እስከ 15% ድረስ ቅናሽ ይደረጋል ማለት ነው። ይህንን እንዴት ነው የሚሆነው? እሱም በደንብ አስረዳቸዋለሁ። ይሄ ብቻ አይደለም። በጣም አነስተኛ የሚባሉ ከ9.5 ካሬ ሜትር ጀምሮ እስከ 205.6 ካሬ ሜትር ድረስ የሚሰፉ ሱቆች በፈርስት ፍሎር ላይ ማግኘት ይቻላል። ለምሳሌ አንደኛ ፎቅ ላይ 9.5 ካሬ ሜትር ስፋት ያለው ሱቅ መግዛት የሚፈልግ ሰው
ጠቅላላ ዋጋው 3,788,691 ብር ከ44 ሳንቲም ነው የሚመጣው። ይህንን ሱቅ መግዛት የፈለገ ሰው በአንድ ጊዜ ሁሉንም መክፈል አይጠበቅበትም፣ ግዴታ አይደለም። ነገር ግን እንዲከፍል የሚጠበቀው 15% ነው። ይሄ ማለት 568,303 ብር ከ72 ሳንቲም እንዲከፍል ይጠየቃል። ከዛማ በ2 ዓመት ተኩል ውስጥ ማለትም ሱቁን እስክትረከቡ ድረስ 322,000 እያደረጋችሁ በየ3 ወሩ ክፍያ መፈጸም አለባችሁ። እዚህ ጋር ማስጠንቀቅ የምፈልገው ነገር አለ። አቅም የሌላችሁ ሰዎች ማለትም በየጊዜው 322,000 በየ3 ወሩ ማቅረብ የማትችሉ ሰዎች እንዲህ አይነት ግዢ ውስጥ እንዳትገቡ። ምክንያቱም አንዴ ከተዋዋላችሁ በኋላ ከ3 ወር በኋላ ይሄን 322,000 ብር እንድትከፍሉ ትጠየቃላችሁ። ያንን መክፈል የማያስችል አቅም ካላችሁ ቢቀርባችሁ መክራለሁ፣ እንዳትጨናነቁ። እሺ፣ አቅም ላለው ነው። ወይም ደግሞ በአንድ ጊዜ ምን ታረጋላችሁ? 3,788,000 ብር ነው አይደለ ጠቅላላ ዋጋው። ግማሹን ከፍላችሁ የተወሰነ ጊዜ አግኝታችሁ ከዛ በኋላ በሂደት የምትከፍሉበትን መንገድ ደግሞ ዘና ብላችሁ የምትከፍሉበትን አማራጭ መፈለግ ይቻላል። ይሄ አንደኛው አማራጭ ነው። እሺ፣ ሌላው ደግሞ 33.8 ካሬ ሜትር ለሚፈልግ ሰው የዚህ ጠቅላላ ዋጋው 13,522,721 ብር ነው። የዚህ ቅድመ ክፍያው ደግሞ 2,028,000 ብር ነው። በየ3 ወሩ ልክፈል የሚለው ጉዳይ ካሰበበት 1.1 ሚሊዮን ብር በየ3 ወሩ ከፍሎ በ2 ዓመት ተኩል ውስጥ ያጠናቅቃል ማለት ነው። ግልጽ ነው። 10 ካሬ የሚፈልግ ሰው ካለ ደግሞ 10.2 ካሬው ጠቅላላ ዋጋው 4,080,000 ብር ነው። ቅድመ ክፍያው ደግሞ 15%ቱ 612,019 ብር ከ39 ሳንቲም ነው። የዚህ ቅድመ ክፍያው ደግሞ 346,000 ብር ነው። ግልጽ ነው አይደለ? እስኪ 8 ካሬ ደግሞ የምትፈልጉ ካላችሁ አነስ ያለውን ልንገራችሁ ብዬ ነው። 8.2 ካሬው 3.2 ሚሊዮን ብር ጠቅላላ ዋጋ ያወጣል። 489,615 ብር ደግሞ የዚህ የሱቁ ቅድመ ክፍያ ገንዘብ ነው። ቅድመ ክፍያ ማለት ለውል ስትመጡ የምትዋዋሉበት ማለት ነው። ከዛ ግን በየ3 ወሩ ክፍያ ሲደርስባችሁ የምትከፍሉት 277,448 ብር ይሆናል ማለት ነው። ግልጽ ነው አይደል? እስኪ መካከለኛ የምትፈልጉ ካላችሁ 16 ካሬውን ልንገራችሁ። የ16 ካሬው ጠቅላላ ዋጋ 6.4 ሚሊዮን ብር ነው። የዚህ ቅድመ ክፍያው 961,744 ብር ይሆናል። እንደዚሁ ደግሞ በየ3 ወሩ ክፈሉ ስትባሉ የምትከፍሉት 544,988 ብር ይመጣል። እስኪ ወደ መካከለኛ የሚባለውን 21.4 ካሬውን ልንገራችሁ። የዚህ ፈርስት ፍሎር ላይ 8.5 ሚሊዮን ብር ጠቅላላ ዋጋ አለው። ከዛ ግን 1.1 ሚሊዮን ብር ቅድመ ክፍያ 8.5 ሚሊዮን ብር ጠቅላላ 1.2 ደግሞ አድቫንስ ፔመንት ወይም ቅድመ ክፍያው ነው። ከዛ በየ3 ወሩ ስትከፍሉ ግን 728,000 ብር ትከፍላላችሁ ማለት ነው። ትልልቅ ለባንክ ለምናምን ለሱፐርማርኬት እንዲሁም ደግሞ ለሬስቶራንቶች ማከራየት የምትፈልጓቸው ከ100 ካሬ በላይ ያሉትን ከፈለጋችሁ ደግሞ 2 አሉ። ለምሳሌ 176 ካሬ ሜትር ስፋት ያለው ሱቅ ነው። ይሄ ውድ ነው ብዬ አስባለሁ። ለምሳሌ 83,751,938 ብር ከ61 ሳንቲም ይመጣል ጠቅላላ ዋጋው። ቅድመ ክፍያው ደግሞ 12,562,790 ከ79 ሳንቲም ይመጣል። ከዛ በየ3 ወሩ የምትከፍሉት ደግሞ 7.1 ሚሊዮን እያደረጋችሁ ይሆናል። ይህንን ግን በአንድ ጊዜ 100%ቱን ማለትም 83 ሚሊዮንን ልክፈል ካላችሁ በአንድ ጊዜ ከጠቅላላ ዋጋው ላይ 11% ቅናሽ ይደረግላችኋል።
ግልጽ ነው አይደለ? ስለዚህ ከፍ ያሉ ካሬዎችን ስትገዙ ማለትም ከ26 ካሬ በላይ ያሉትን ስትገዙ በተለይ ፈርስት ፍሎር ላይ ያሉትን ማለት ነው ከ1% ጀምሮ ቅናሽ ታገኛላችሁ። እንዲሁ ደግሞ 205 ካሬ ሜትር የሚሰፋው ጠቅላላ ዋጋው 97.6 ሚሊዮን ብር ነው። 14 ሚሊዮን ብር ቅድመ ክፍያው ነው። እንደዚሁም ደግሞ 8.3 ሚሊዮን ብር ደግሞ በየ3 ወሩ በ2 ዓመት ተኩል ውስጥ ከፍሎ የሚያጠናቅቀው ነው ማለት ነው። ግልጽ ነው። ስለዚህ የከፍቲው ተመልካቾች ሱቅ ለምትፈልጉ በመሃል አዲስ አበባ መስቀል ፍላወር ዋናው መንገድ አደባባዩ ጋር ከፈለጋችሁ ይህንን ይመስላል። የተሰማችሁን አስተያየት ላይ አስፍሩልኝ። የድርጅቱን ማንነት፣ ስፍራውን፣ እንደዚሁም ሳይት ሂዶ ለመጎብኘት እና ሌሎች ማናቸውም መረጃዎች እንዲሁም ደግሞ የምትፈልጓቸው ኤኒ ገቨርመንታል ሰነዶች ከፈለጋችሁ በተቀመጠው ስልክ ቁጥር ደውሉልኝ። +251 953 98 88 21 ነው። ይሄ የኔ ስልክ ቁጥር ነው። በዚህ ስልክ ቁጥር ደውላችሁ ታገኙኛላችሁ። እዛ ሳይት ላይ መረጃ የሚሰጧችሁ የሽያጭ ባለሙያዎች አሉ። ከነሱ ጋር ሳይቱን ሂዳችሁ ታያላችሁ። የምትጨርሱ ከሆነም ደግሞ አጠቃላይና ውል ሌሎች ሰነዶችን በሙሉ ማሳያ ይሰጧቸዋል። ከዚህ በፊት የገነባቸውን የግንባታ ፕሮሰሶችንም አጠቃላይ ሳይቶቻቸውንም በሙሉ እየሄዱ ያሳዩዋቸዋል ማለት ነው። እምነት ካላችሁ ብቻ ትገዙታላችሁ፣ ከሌላችሁ ይቅርባችሁ፣ አትግዙ። ምክንያቱም ደስ እያላችሁ ስትሰሩ፣ ደስ እያላችሁ ስገዙ ነው ደስ የሚለው አይደል? ይሄ ነው። ስለተመለከታችሁኝ ከልብ አመሰግናለሁ። በቀጣይ ደግሞ የዚሁኑ ድርጅት አፓርትመንት ቤቶችን ዋጋቸውን አቀርብላችኋለሁ። ለዛሬው ግን በዚህ ልጨርስ። ይቆየን።